ይቺ ልጅ የመጣችው ሰላም ሊያነሳት ነው እንጂ በጤናው አይመስልኝም። አዎ ዴቭ፣ ተንኮሏ ነው ጉራ ስር የደፋት። አሁንም ቢሆን የሆነ ሴት ትሰምኛለሽ ማርታ፣ እኔ የአንቺና የዛች አረመኔ እናትሽ እንባ አያታልለኝም። እሺ ይህን ቤት በህግ ተከራክሬ የራስ አድርጌዋለሁ። አሁን ከአንቺ ጋር ምንም የምነጋገረው ንግግር የለኝም። ቤት የለቀሽ ውጭ። ለሊ እስቲ ተረጋጊ። ወዳለሽ ጣይቱ ማበልና እንደ ጨው እንዴ ወይ እርሶ ማርሻል አርት አሰልጣኝ ነው እንዴ? እንደዚህ እንዴ? ዝም በል አንተ ሌባ! ፊት ራሱ ሌባ እንደሆነ ያሳሉ። ጭጭ በሉ። ድምጻቱ ጭንቅላቴን እየረበሸው ነው። ዝም በሉ። እንዴ ሽጉጥ! ኧረ ቆይ የት ነው ያለ ነው እንዴ? ወይኔ ጉዴ! እባክሽን እህት፣ እኛ ምንም አላደረግንም። አሁኑኑ ዝም እንላለን። ሽጉጡን ብቻ አውርጂው። ይኸውልሽ የኔ ቆንጆ፣ የኔ ማማ ማለት የኔ እህት፣ ይኸውልሽ እኛ ንጹህ ሰዎች ነን። ንጹህ ነፍስ አጥፍተሽ እንዳትጸጸች፣ እንዳይጸጽትሽ። ይህቺ ዝቅ አድርጊያት። ዝም በል ሰብልዬ። ልጄ ምንድን ነው የምታረጊው? ኧረ እባክሽ ልጄ፣ ምን ነው ያገኘሽው? ሽጉጡን ጣዩ ልጄ፣ ጎረቤት እንዳይሰማ፣ ጎረቤት እንዳይ በይ። ምንድን ነው የሚል ዕዳ ውስጥ ከተትሽኝ ልጄ፣ እባክሽን። እንዴ እማማ፣ እንዴ ኧረ ምንድን ነው በሉ እንጂ ጎረቤት ድረስ እንዳይሰማ ይላሉ እንዴ እርሶ? እንዴ ይኸውልሽ እኔ እናት፣ በቃ እሱን ምግብ ዝቅ አድርጊያት፣ ግድ የለሽም ዝቅ አድርጊያት። እኔ አለርጂክ አለብኝ። ዝጋ ዝጋ። ዝም በል እባክሽ ልጄ። ሰላም ጤና ይስጥልን። ውድና የተከበራችሁ ወደ ቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ርፍርፍ ይበልልኝ። ዛሬ በአዲስ ነገር ተከስተናል። ሶዛ ክፍል 2 ከነአዳይ በሶዛ መጥተዋል ተከስተዋል ማለት ነው። የሌሊ የአክስቷ ልጅ ሌላ ሴራ ያሴረች እንግዲህ የሌሊ እግሯ ስተደፍታ በጣም ይቅርታ እያለች እያለቀሰች የአዞንባዋን እያለቀሰች እንግዲህ አሁን ምንም መሄጃ የለኝም እያለች እንግዲህ የሌሊ አስገቢኝ ብላ እንግዲህ ትማጽናታለች ማለት ነው። ከነዴቭም እንግዲህ እቺ ልጅ የመጣችው ለሰላም አይደለም እንጂ በጤናው አይደለም በማለት እርስ በራሳቸው እያወሩ ነው። ተንኮሏ ነው እንጂ እግሯ ስለተደፋችው የሆነ ሴራ አቅዳ ነው የመጣችው እያሉ ሌሊ በጥፊት መታታለች። ትሰሚኛለች ማርታ፣ ያንቺና የዛኒ የእናትሽ አረመኔም በአያት አልለኝም። ይሄ ቤት ከሆነ በህግ ተከራክሬ ለራሴ አድርጌያለሁ። ከአሁን በኋላ ካንቺ የሚከላከልበት ነገር የለም። ከቤት ውጪ ስትል ጊዜ በኪ እንግዲህ ባቡሬ ተረጋጊ እያላት ነው። እንግዲህ በርቶ እንኳን ኮቶ ነበረ። ከዛ እንግዲህ እዚህ ቤት ሰላም ነገር እየጠፋ ነገር ነው እያሉ ቅምጥልና ኮኪ እያወሩ ነው። ወጥተሽ ራስሽ ክፈቺ እና ብቻ ልውጣ እንዴ እያሉ እንግዲህ ብቻቸው መሸኳሸኩ ጀመሩ ማለት ነው። ሌሊም አሁን ግራ ተጋብታለች። ማለትም እንግዲህ የአክስቷ ልጅ አክስቷ ሌላ ሴራ አሲሮ ነው ወደ እነሱ ቤት የገባችው የአክስቷ ልጅ እንጂ እንግዲህ እውነትም ትክክል እውነትም ሰላም ፈልጋ እውነትም ማደሪያ አጥታ አይደለም ማለት ነው። እባክሽ አትጨክኝብኝ በማለት ምንም ሄጃ የለኝም እኮ ብላ እያለቀሰች፣ ሌሊም ደግሞ በይ ቤቱ ለቀሽ ውጪ ሌላ ጠብ ሳይፈጠር ስትላትም ነበረ አይተናል ማለት ነው። አደይም ተገርማ አይናቸው እያየች ነው። የባቡሬ እናት ማዘሯም እንግዲህ ሌሊዬ እስኪ ተረጋጊ ምትለው ነገር እንስማ በማለትም እንግዲህ የሌሊ ታረጋጋታለች ማለት ነው። እንግዲህ ያ አስካለች ልጅ አሟት ብቻዋ ቤት ውስጥ ቁጭ ብላ ቤት ተዘግቶባት እየኖረች ትገኛለች። አሻንጓሊቷን አቅፋ እያለቀሰች ትገኛለች ማለት ነው። ከዛም በኋላ እሷም እንግዲህ እንደዚህ የሆነች በር ላይ የሆነ ሴት እንኳኳ ነበረ በማለትም እንግዲህ እያለች ነበረ ማለት ነው። እንግዲህ በሩን አንኳኩቶ ኪንጎ እና ዳይመንድ ነበሩ። ከዛ አንተ ስትጠራ እንዴት ትመጣለህ ስትል የቅርብ ዘመድ ነኝ አላለችም ብሎ ኪንጎ ይስቅባታል። እኔ እኮ በክብር ተጠርቼ የመጣው ሰው ነው እንጂ እያለ እንግዲህ ዳይመንድ ለኮኪ ይስቅባታል ማለት ነው። አደይ ድራማ ተከታታዮች ሁላቸውም በሌላ ሶዛ በሚለው ተከስተዋል በአዲስ መልክ ማለት ነው። ቅምጥል ምን የሆናችሁ ነው? የሰፈር አማላችሁ እዚህ ሰው ቤት መጣችሁ ትረብሻላችሁ አይደብራችሁም? በማለት እንግዲህ ዞል በይለኝ ልግባ ስትል ወዴት ብላ ባቡሬ ኩኩ በቃ ነግባ እያላት እንግዲህ ዳይመንድ ሁላቸውም እንግዲህ ወደ ውስጥም እንግዲህ ይገባሉ ማለት ነው። እንግዲህ አስካለች የምትባልዋ የልጇ ሰብሌዋ እያለች ምግብ ይዛላት ትቀርባለች። የኔ ልጅ የኔ ውድ እያለች እንግዲህ ከነጋኩ ከአፍሽ ምንም ነገር አላስገባሽም ብላ ምግብ ይዛላት ትመጣና እንግዲህ አይኗን እያየች ታማሚዋ ልጇን አይኗን እያየች እማየት ስትላት ድንገት ዛሬ እኮ ቀኑ በጣም ደስ ይላል አይደል?
ስትላት ድምፅ ሰምቼ መስኮት ከፍቼ እያየኩ ነበረ በማለትም እማዬ እያለች እባክሽን አስወጭኝ ከዚህ ግቢ ወጥቼ ትንሽ ወጥቼ ልጫወት ፍቀጅልኝ ብላ ትማጸናታለች። አይሆንም በፍጹም በማለትም እዚህ ክፍልሽ ውስጥ በፍጹም አትወጭም በቃ ትላታለች ማለት ነው። እኔ ለማን ደስ ይበለው ብዬ ነው እኔ እኮ ወይዘሮ ጣይቱ ነኝ በማለት ልጇ በሽተኛ ናት ብዬ ጉዴን አደባባይ ላይ አልዘረጋውም በማለት ማን ደስ ይበለው ብዬ ነው። ቁጭ ብለሽ እዚህ ተቀመጪ፣ የምትፈልጊው ነገር አደርግልሻለሁ፣ ራስሽን አረጋጊ ብላ እንግዲህ ወይዘሮ ጣይቱ እንግዲህ እሷን አረጋግታ ቁጭ ታረጋለች። ለምለም የአክስቷ ልጅ ማዘሯ ስለነገረቻት እሺ ብላ ወደ ክፍሏን ታሳያታለች ማለት ነው። ከዛ ወደ ውስጥ እንደገባችም እንግዲህ ለሊ እንግዲህ እውነቱን ትነግራታለች። ይሄ ቤት ነው የምታርፍ፣ ይሄ ክፍል ነው ማዘሯ ስለለመነችኝ ብቻ ነው እንጂ የምትቆይት እንጂ ከአንቺ ጋር መሆኔ ለአንቺ ሰላም እንደማይሰጠኝ እወቂ ስትላት አመሰግናለሁ ብላ ከውስጧ ሳይሆን በላይ ላይም ዝም ብላ አመሰግናለሁ ትላለች ማለት ነው። ማርታ እንድታቂልኝ የምፈልገው ነገር እኔ እየዋሸሽኝ ከሆነ እዚህ ቤት የመጣሽበት ሌላ ሴራ ካረ እመኝኝ፣ ይሄ ቤት በላይሽ ላይ ነው ሲሆን ማደርገው እኔ የድሮ ምስኪኗ ለሊ አይደለሁም። የመጣሽበት ሌላ ነገር ከሆነ እገልሻለሁ ብላ ታስጠነቅቃታለች ለምለም ማለት ነው። እንግዲህ ወይዘሮ ማርታ እንግዲህ ቁጭ ብለ ቆማ እያየቻት ደረጃው እስከምትወርድ ድረስ በሩ ዝግት ታደርገውና የመጣው ሴራ በታቂ ኖሮ ብላ ብቻዋንም ማውራት ጀመረች ማለት ነው። እያሰበች አንቺ የጊዜ ባለ ሀብት ነሽ፣ ለጊዜ በጤፊው አሸነፍሸኛል ግን በማለት ዛሬ እግርሽ ላይ ወድቄ የለመንኩሽ ለጊዜው ነው። ይሄ ቤት ከአንቺ ካንካስሽ ባልና ከአንቺ ነጠቄ መውሰድበት ቀን ቅርብ ነው በማለት ትዝታለች ማለት ነው። እንግዲህ ወይዘሮ ማርታ እንግዲህ የገባችው እንግዲህ የሌላ የተንኮልና የሴራ ነው ማለት ነው። የወይዘሮ ጣይቱ ልጅ ማን ነው እንግዲህ ምጮህ የነበረው በር ላይ ብላ ስጠይቅ እንቺ ባለጌ ለምለም ናት የባሏ እናት አፈር የመሰለች ሴት በማለት ቤተሰቡ ሁሉ ተሰብስቦ እኔ የሰራሁት ውለታ እንደው ምስጋና ያቀርቡልኛል ብዬ ብሄድ እንግዲህ ምን ብትለኝ ጥሩ ነው፣ አሁን ቀጥ ብለሽ ከቤቴ ውጪ ብላ አባረረችኝ። እንግዲህ እያለችም እንግዲህ እሷ እንኳን ታያት ደግሞ አሮጊቷ ነው እንጂ በማለት እኔን አየሁ ውሻ በቃ አውሬን አየሁ ለምን እዛ ቤት አየሁሽ በማለት እንግዲህ ሁላቸውም ተነሱብኝ ብላ ትሳደባለች። ከዛ የወይዘሮ ጣቱ ልጅቷ ለሊ መጣች፣ ጓደኛዬ መጣች በማለት ከኔ ጋር አብራ ትጫወት ነበር፣ በዛ ላይ በጣም ናፍቃኛለች በማለት እማዬ እባክሽን ፍቀጂልኝ፣ ለሊን ናፍቃኛለች ላገኛ ስትል በፍጹም አይሆንም አልኩሽ እኮ ባሏና ያቺ የባሏ እናት የተባለች መጣጣ ሴት የሰፈሩ ሰው በሙሉ ተሰባስቧል። በነዛ አይን ውስጥ አታስገብኝም በማለት የጣይቱ ልጅ ናት ለማለት አልፈልግም ብላ የልጇን አርፈሽ ተቀመጪ፣ ችግራችን ቤታችን ዘግተን እንቀመጣለን ብላ ታስቀምጣታለች ለልጇ ማለት ነው። ሰው ጋር ስትቀላቂ ትጮሃለሽ፣ ስለዚህ ምን ላድርግሽ በማለት እንዴት ብዬ ነው አውጥቼ ሰው ጋር ነው የምቀላቅልሽ? እኔ እኮ አውቄ አይደለም የዘጋሁብሽ፣ በፍጹም አትሄጂም በላ የመሳቂያና መሳለቂያ አልሆንም ብላ ቁጭ ብዬ ትላታለች። ልጇም እኔ ሊያሊ ብቻ ነው የምፈልገው ሌላ ማንም አልፈልግም፣ ለምን ነው ሁል ጊዜ እንግዲህ የምትፈርጅብኝ ብላ እንግዲህ እንደ ድሮ ብትሆኝ እኮ እንደ በፊት በምን ዴሌ ብላ አሁን እኮ ሰው እኮ ስትቀላቀይ ያንቀጣቀጠሻ ትጮሃለሽ ብላ ሪት ያለሽ ብላ ወይዘሮ ጣይቱ የልጇን ታስረዳታለች። በፍጹም እኔ ማንም ሊያይሽ አልፈልግም ትላለች ማለት ነው። እንግዲህ በሚያሳዝን ሁኔታ እንግዲህ ዳይመንድና ኮኪ ውጪ የተከራከሩ ነበረ። ሲከራከሩም እሷም መሳሪያ አውጥታ በላይ ላያቸውም ትደቅንባቸዋለች። እንግዲህ ዳይመንድና ኮኪ በጣም ፈርቶ እንግዲህ ሽንታቸው እስከሚለቁ ድረስ እየተማጸኑ እባክሽን ይሄን መሳሪያ አውርጂ ብሎ እየለመኗትም ነበረ። እሷ ግን መቼ መሳሪያው ልታወርደውንም ፍላጎት አልነበራትም ማለት ነው። እንግዲህ የወይዘሮ ጣይቱ ልጅ እንግዲህ ቤት ውስጥ እያለቀሰችም እንግዲህ ፀጉርሽንም አትንጪ ብላ ትጮህባታለች። ቤኪ እንግዲህ ብድግ ብሎ ተነስቶ እንግዲህ ትንሽ መጸዳጃ ቤት ሊሄድ ብሎ እንግዲህ ወደ ውጪ እንደወጣ እንዳማረ ውጪ ከወጣ በኋላ ማርቲ እንግዲህ ለሊኮ አትፈልግህም ብላ እንግዲህ ለሊኮ የገባች ለአንተ ጥቅም ፈልጋ ነው። ለሊ በደም ጠቅቄ አቃታለሁ፣ የአክስቴ ልጅ ናት፣ ካንተ የበለጠ እኔ አቃታለሁ ብላ እንግዲህ ለባቡሬ እንግዲህ ትለዋለች።
የእውነት አፍቅራህ አይደለም እኮ ያገባች የራሷ ቁጭና ሌላው ዓለም ለመስራት ነው። ውስጧ አንድ ነገር አለ ብላ ለባቡሬ እንግዲህ ታሳምነዋለች። ምን እያደረግሽ ነው? ድጋሜ ስለ ለሊ ክፉ ስታወሪ እንዳልሰማሽ ሌላ አላማ ካለሽና እንግዲህ ልብስሽን ጠራርገሽ ይዘሽ ውጪ ብሎ ባቡሬም እንግዲህ ያባርራታል። እጇን ትስመዋለች። እጇ ትስሞ ምን ያደረግሽ ነው ሲላት ከዛ ታዣዥ ነኝ ብላ ለአንተና ለሚስቴም ሁሌም ታዣዥ ነኝ ብላ እንግዲህ አውቃ ያስመሰለች ትገኛለች። ማርታ ተብዬው ማለት ነው። ባቡሬም ጥሩ ብሎ ከሄደ በኋላ አደይ ሁሉም ነገር ከላይ ደረጃ ላይ ቆማ እየሰማች ነበረ። እሷንም እንግዲህ እንዳለ በአይኗን ያየችና የሰማችው ሁሉ እንግዲህ ከኋላዋ ትመጣና ከዛም በኋላ ምን ያደረግሽ ነበር ብላ ስትጠይቃትም ማን ነበረ ስሟሽ ስትለት ማርታ እባላለሁ የሌሌ አክስቷ ልጅ ነኝ ስትል ማርታ እዚህ ምን የተሰራ ነው ብላ አደይ ትጠይቃታለች። ምን ተሰራ? ሁኔታሽ ምንም አላማረኝም። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን።